አይ ጥባ እንትና ጠባብ ነች 40 እኮ ነች። እሺ አሁን የምናገረው ስለ ሶሌታ ነው። ሶሌታ ምን ማለት እንደሆነ ሶሌታ ሲሰራ ምን ምን ነገሮችን ማሟላት እንዳለበት ብትገልጽልን። ሶሌታ ማለት ከላይ ብሎኬቱን ተሸክሞ የሚይዝ ስብሳቦችን እያንዳንዱ ቤት አሁን ከላይ ዙሪያውን ብሎኬት ተሸፍኖ የሚይዘው ቆርቆሮ እንዳይታይ ሸፍኖ የሚይዘው እሱን ተሸክሞ የሚይዝና ውሃ የሚሄድበት ከቆርቆሮ መጥቶ ውሃ የሚሄድበት። ሶሌታ ለመስራት ለምሳሌ በመጀመሪያ ቅድመ ሁኔታ ምን ምን ነገሮችን ማሟላት አለብን? አንድ ቤት ሰሪ ሶሌታ እንዲሰራለት አንተ ልክ እንደ ባለሙያ ምንድነው መጀመሪያ አዘጋጅ ብለህ የምታዘው? መጀመሪያ የቤቱን መሰረት ማወቅ አለበት። የቤቱን መሰረት ካወቀ በኋላ አንድ ሶሌታ ለመስራት የቤቱን መሰረት ማለት እንዴት እንደሄደ ምን ላይ እንደቆመ አካባቢው እንዴት እንደሆነ ፕላኑን ጥሩ አድርጎ ጠንቅቆ ሊያውቁ ይገባል። እንጨት፣ ምስማር፣ ብረት ምስማር ለጣውላ 6 ቁጥር፣ ለከራባት 8 ቁጥር፣ ለሞዲኖ እና ለጉሮሮ ማገር ለቋሚ 10 ቁጥር እነኚህ ናቸው ማለት ያለባቸው። ያው ቤቱ በባኬት ቤቱ በሰፋ ቁጥር ከዚያም በላይ እየጨመረ ይሄዳልኝ። መስማሮቹ መጠናቀቅ ያለባቸው እነኚህ ናቸው። በየደረጃ ለጣውላ 6 ቁጥር ነው፣ ለከራባት 8 ቁጥር ነው፣ ለስፖንዳ መዝጊያ ሁላ ለእንጨቱ ለጉሮሮ ማገርና ለሞዲኖ 10 ቁጥር ነው። ከሱ ያነሰው ለምን ይሸሙ ለውዱን አይችልም። ቁጥሩ ከፍ ማለት አለበት። 10 ቁጥር በታች መሆን የለበትም። ለምን ለውዱን ተሸክሞ የሚይዘው በትልቅ ቁጥር ሲሞታ ነው። 10 ቁጥር ደግሞ ይበዛበታል። ትክክለኛ የሚመጥነው 10 ቁጥር ነው። እንትኑንስ እነዚህ አሁን ቋሚዎቹን ማገሮቹን ጣውላዎቹን መጠኑን በምንድን ነው ማወቅ የሚቻለው? እሺ እሱን ከታች ቋሚውን እንጨት በሜትር ከ20 በሜትር ከ20 ማከፋፈል። በቃ ከዳር ይዘህ በሜትር ከ20 ቋሚ በሜትር ከ20 ታቆማለህ። ሜትር ከ20 በውስጥ አንድ በውጭ አንድ ሜትር ከ20 ከዚያ እስከዚህ አንድ ለምሳሌ 10 ሜትር ከሆነ በሜትር ከ20 አካፍለህ በአንድ በኩል 10 ቋሚ የሚጨርስብህ ከሆነ አሁንም ድጋሚ 10 ቋሚ። ስለዚህ 20 ቋሚ አልጨረሰብንም። ቦታው እየረዘመ በሄደ ቁጥርም እየጨመረብህ ይሄዳል። ቦታው እየተለካ ነው ማወቅ የሚቻለው። በቃ ከዳር ይዘህ በሜትር ከ20 እያከፋፈልክ ሪዘርቭ ደግሞ እንደገና የምንሰጣቸው እንጨቶች አሉ። መሀል ላይ ማሳሰሪያ ሳፖርት መሀል ላይ የምናደርግበት ርቀት ካለው ለእነሱ የሚያረገርግ ሳፖርት የምናደርጋቸው እንጨቶች ሊኖሩ ስለሚችሉ ሪዘርቭ ግዴታ ሜትር ከ20 አካፍለህ ካናቶ ላይ ማዘዝ የለብን። ትርፍ እንጨት ልታዝ ይገባልኝ። ለምን ሪዘርቭ እንደገና ማስተሳሰሪያ የሞዲኖ የምንላቸው እንጨቶች አሉ። ለነሱ ብዙ ነገር ስለሚያስፈልገው ሪዘርቭ ትክክለኛ ሞዲኖ ማለት ጣውላውን ተሸክሞ የሚይዝ ወይም አርማታውን ተሸክሞ የሚይዝ አዋድ እሱንም ሞዲኖ ማለት የጉሮሮ ማገር አለው። ሞዲኖውን ተሸክሞ የሚይዘው የጉሮሮ ማገሩ ነው። የጉሮሮ ማገር ማለት ከስር ሞዲኖ ተሸክሞ የሚይዘው አግድም የሚመታው ማለት ነው። ሞዲኖ ጣውላውን ይሸከማል። ሞዲኖ ጣውላውን ይሸከማል። ሞዲኖ የሚሸከመው ደግሞ ዋናው የጉሮሮ ማገሩ ነው። የጉሮሮ ማገሩን ደግሞ የሚሸከመው ምንድነው? የመጀመሪያው ቋሚ እንጨት ነው። ስለዚህ ተሳስረው ይሄዱ ስለሆኑ ያንዳንዳቸው ደረጃ ስላላቸው እንደዛ ነው።